ሰዓቱ ሲሪየስ ሰዓት ነው። ኢየሱስ የደም ላብ ያላበበት አባቶ የጻድቅ ነህ ብቻ ለጽዋ ትለፍ ከኔ። ሌላ ስተት ሰውየው በቋሚነት የተሳሳተ ሰው ይመስላል። ከዋናው ጋር ስለሸረፈ በሄደበት ቦታ ሁሉ ይሸርፍ ነበር። በዛ በኩል በጥፊ ይመታል። ማን ይመታህ ይሉታል። ይንጓጠጣል፣ ይሰቃል ይሉታል። እዚህ ሰዓት ደግሞ ወግ አለ፣ በዋልታ አለ፣ ወሬ አለ፣ ጨዋታ አለ። ትክክለኛው ሰውዬ፣ ትክክለኛው ሰዓትና ትክክለኛው ቦታ። እግሮቼን አይደለም የሚለው ዳዊት ከድጥ አወጣ በአለቱም ላይ አቆመኝ ይላል። የአንተ ፈቃድ ደግሞ ይሁን እያለ በሚጨነቅ በሚጸልይ በጌቴሰማኔ 3 ጊዜ በአንድ ርዕስ የጸለየበት ሰዓት ነው። አስታወሰችው። ምን ትሰራለህ እዚህ አንተ እኮ አለችው። እግዚአብሔር ለትውልድ የፈለገው የመጀመሪያውን ቤተ ክርስቲያን በመንፈስ ቅዱስ መውረድ ስትመሰረት ሲኒየር ፓስተር እንዲሆን ተፈለገ። ያየልህን ፊት አያረግም። ያንስ ሽተኝተ ነው፣ ቀጥሎ ጆሮ ቆርጠ ነው። ይሄ ግን አይመለጥም። 3ኛው የመጨረሻ እድል ነው። ሞቃለህ፣ ታማለህ፣ ሰውየውን ቀጥፈ ትጨርሳለህ። ግን ይይዙሃል፣ ክንፍህን ይነቅሉታል፣ ላባህን ይነቅሉታል። ልትበር ስትል የት ልትሄድ ነው ብለው ናባክ ግድ የለህም ብለው። የዚህን ሰው ታሪክ የቀየረው የጴጥሮስ ፐርሶናሊቲ ሳይሆን የጠሪው ስብዕና ነው። በዘመን መካከል እግዚአብሔር የተለየ ፍቃዱን የሚያኖርባቸው ሰዎች አሉት። እነዚህ ፍቃዱን የሚያኖርባቸው ሰዎች ፈቃዱን ብቻ ሳይሆን የሚያኖርባቸው ፈቃዱ እንዲውሉ የሚፈልግበት ቦታንም ጭምር ነው የሚወስንላቸው። ያንን ፈቃድ ተቀብለው የሚፈለጉበት ቦታ ያልተገኙ ብዙ ናቸው። ትክክለኛው ሰውዬ፣ ትክክለኛው ሰዓትና ትክክለኛው ቦታ። ሰውየው ልክ ሆኖ የተጠራም ሆኖ አንዳንድ ጊዜ ቦታው አይደለም እና ይሄንን ሰውዬ ያየለት ካልሆነ በስተቀር ማንም ሰው ኮሬክት አያደርገው። ከነህ እዚህ ጋር ነው ማንም ሰው ሊለው አይችልም። ያኖረበት ግን ምን እንዳኖረበትና ለማን እንዲገለጥ እንደፈለገ ስለሚያውቅ አለቦታው እንደሆነ ባገኘው ሊሰማ በሚችልበት እድል ሁሉ እግዚአብሔር ሰዎችን ያነቃል። ዛሬ ከምንሞቃቸው እግዚአብሔር ፍሙን አይደፋውም። ከምንሞቃቸው ሙቀቶች ግን በአምላክ ጥቀሻ እንወጣለን። ተመለስ አለው። ፈርታሃትን የመጣው እዚህ ምን ትሰራል? በአለ ቦታ ነህ፣ አለ ቦታ ያኖርኩብህን አይደለም እየሆንክ ያለው ብሎ ወደ ጥሪው ነው የመለሰው። ወደ ከተማው፣ ወደ አካብ፣ ወደ ኤልዛቤል ልንላቀቃቸው ያልቻልናቸው ኖረውብን የሆነ ነገር ልንፋታ ያልቻልናቸው ካሉ እግዚአብሔር ዛሬ በመለኮታዊ ኃይሉ መንጭቆ ያወጣናል። እግሮቼን አይደለም የሚለው ዳዊት ከድጥ አወጣ በአለቱም ላይ አቆመኝ ይላል። ይሄ ድጥ ማለት መውጣት የሚፈልግ ሰው መልሶ ለመውጣት ሲፈልግ ያ ድጥ እየመለሰ የሚከተው አይነት ማለት ነው። ደጋግሞ የሚይዘን ውድቀት፣ ደጋግሞ የሚነካን ለቅሶ፣ ደጋግሞ የሚያስነክሰን ድካም እግዚአብሔር መንጭቆ ያወጣችኋል። ሲያወጣችሁ ደረቅ ቦታ ሳይሆን አለት ላይ ያቆማችኋል። መልሰህ የማትገባበት ቦታ ላይ፣ ወደምትመጥንበት ቦታ ላይ እግዚአብሔር እልፍ ያደርጋችኋል። ይህ ሰው ገና በጌቴሴማኒ ትዝ ይላችኋል። ኢየሱስ ይደነግጥም ይጨነቅም ነፍሱም እስከ ሞት ድረስ ትተክዝም ጀመር። አልነቁም ነበርና የሚናገሩትን አያውቁም ነበር ይላል። እንግዲህ ለምን እንደታጨ ታውቃላችሁ። ይሄ ሰውዬ ምን አይነት ሰዓት ላይ ነው ድካም እያለው ያለው? ሰዓቱ ሲሪየስ ሰዓት ነው። ኢየሱስ የደም ላብ ያላበበት አባቶ የጻድቅ ነህ ብቻ ለጽዋ ትለፍ ከኔ፣ ግን የኔ ፈቃድ አይሁን የአንተ ፈቃድ ደግሞ ይሁን እያለ በሚጨነቅ በሚጸልይ በጌቴሰማኔ 3 ጊዜ በአንድ ርዕስ የጸለየበት ሰዓት ነው። እዛ ሰዓት ላይ እዛ ማይተኛ ሰዓት ምን ሊኮን ነው? ምክንያቱም ከዛ በፊት ኢየሱስ ሆኖ አያውቅም። እንደዛ ምን ሆኖ ነው ቢሉ እንኳን ይችሉ ነበር። አልቻለም እኮ ተመላለሰ እኮ። ምናልባት መተዋሪ ኦኬ የሚባልበት ሰዓት ላይ በዛ ነፍስ ውጪ ነፍስ ግቢ ሰዓት ላይ አለ ሰዓት፣ አለ ቦታው፣ አለ እንቅልፍ ሰዓት፣ በጭንቅ ጊዜ፣ በፈተና ጊዜ እንቅልፍ ይለው ነበር። በምን መጠን ቢያዙ ነው? ሰዓቱ ደግሞ የእንቅልፍ ነው ወይ ብዬ ለማጥናት ሞክሬ ነበር። የእንቅልፍ ሰዓት አልነበረም። ሚድናይት ቢሆን ይሶኬ፣ ማታ ቢሆን ቀን
ይሁዳ እኮ ሰራዊት ይዞ እየመጣ ያለበት ሰዓት ነው። ከዛ ደግሞ መለሱለት ይላል ማርቆስ። ሲመልሱለት ምን እንደሚያወሩ አያውቁም ነበር ይላል። ልክ በእንቅልፍና በመንቃት መሃል በሰመመን ሆኖ ልክ እንደሚለፈልፍ ሰው ያን አይነት ወሬ ያወሩ ነበር። አቤት ኢየሱስ ስለሆነ እንጂ እንዴት ከባድ ነው ማለት። አሁን እኛ ብንሆን በዚህ ቦታ ላይ በጣም የኔ የምትሉት ሰው እንዴት አይነት ዋና ሰዓት ላይ የሚወራበት የሚነቃ ይሁዳ እንኳን ነቅቶ ሰራዊት በሚያንቀሳቅስ ብሩን ቀብድ በልቶ ዋናውን ጨምሮ ሊበላ ባለበት ሰዓት ላይ ኢየሱስ እንዲያዩ እንዲነቁ እንዲረዱ የፈለገበት ሰዓት ላይ እሱ ቢሆን እሺ ምንም አይደለም። ሁለተኛውን ደግሞ ልንገራችሁ። በሉ ተነሱና ከዚህ እንሂዳላቸው። ወዲያው ሰዓቲቱ ደርሳ ነበርና ደግሞ ልያዝ ሰዓቱ እንደደረሰ ታውቃላችሁ። ልያዝ ነው ሄደው። ልያዝ ሲሄድ ደግሞ በዋናው ሰዓት ስላልነቃ ምን ያደርግ እንደነበር ያውቅ። ሁለተኛው ይሁዳ መጥቶ አቀፈው፣ ሳመው። አሳልፎ ሊሰጠው እንደሆነ ሰዓቲቱ እንደሆነች ኢየሱስም መነጋገር ሲጀምር በዛ ሰዓት ምን ሲካሄድ እንደነበረ በጌቴሰማኒ የነበረውን ጸሎት በወጉ ያልተከታተለ የነበረ ሰው ቢያንስ መጸለይ ቢያቅተው እንኳን ምን እንደተካሄደ ማወቅ ነበረበት። ሳይጸልይ ምን እንደተወራ ሳይሰማ በምን እንደተጨነቀ ሳያውቅ ድንገት ነቃ። የነቃበት ሰዓት ላይ ደግሞ ሰይፍ ይዞ ነው ያገኘው ራሱ። እዛ ፕሮግራም ላይ እንደገና ጆሮ በጠሰ። ሌላ ስህተት። ሰውየው በቋሚነት የተሳሳተ ሰው ይመስላል። ከዋናው ጋር ስለሸረፈ በሄደበት ቦታ ሁሉ ይሸርፍ ነበር። ድንገት አሁንም የነበረውን ንግግር ኢየሱስ ማንን ልትይዙ መጣችሁ? እንደ ወንበዴ ማንን ልታገኙ ፈለጋችሁ? እያለ ድንገት ካርትሌጁን ገንጥሎ ጥሎታል። ኢየሱስ አገዝክልኝ አይደል? ቴንኪው አይደለም ያለው። ስላገዘለት እንዳገዘለት አይደለም የቆጠረው። ምንድነው የመዘዝከው አለው። መጀመሪያ እሱን ትቶ ሄዶ እጁ የወደቀውን ካርትሌጅ አንስቶ ጆሮ ላይ አድርጎ ጴጥሮስን ደግሞ ሰይፍህን መልስ፣ ምን እየሆንክ ነው አለው። ኢየሱስ ከሁለቱ በላይ ሶስተኛውን ቀድሞ ነግሮታል። ወደ ቀያፋ ግቢ ይዘውት ኢየሱስን እያዳፉ ሲያስገቡት በዚህና በዚህ ይዘውት በእነሱ ፍጥነት እየወሰዱ ሲያዳፉት በሩቅ ሆነ ይላል። ልክ ወደ ቀያፋ ግቢ ለፍርድ ሲያስገቡት በሩ ላይ ቆመ ይላል። ግን ያንን ግቢ ቀድሞ የሚያውቅ ከደቀ መዛሙርት አንዱ ይላል፣ ስሙ ማን እንደሆነ አይታወቅም። ቀያፋን ወይም ያንን ግቢ ያውቀው ስለነበረ ነገረለትና ወደ ግቢ እንዲገባ አደረጉት ይላል። ቢያንስ ሞቱም ባይሞትለት እኔ ያለሁልህ እነዚህ ሁሉ ቢክዱ ያለውን ቢተወው ቢያንስ አጠገቡ ቢሆን ጥሩ ነበር አይደል? እንደ ታሪኩ አንደኛ ኢየሱስ የታሪኩ ጡዘት ሄዶ የመጨረሻ ፍርድ ወንበር ጋር ቀርቧል። ኢየሱስን እያላገጡበት ወደ መስቀል ጫፍ ሊደርስ እየደረሰ እንደሆነ ኢየሱስ ያውቃል። ከሯል፣ ይመታል በጥፊ አይኑን እያሰሩ ማን ይመታ ይሉታል። ያላግጡበት ነበር፣ ይሰድቡት ነበር፣ በጥፊም ይመቱት ነበር። በዛ በኩል በጥፊ ይመታል፣ ማን ይመታ ይሉታል፣ ይንጓጠጣል፣ ይሰቃል ይሉታል። እዚህ ሰዓት ደግሞ ወግ አለ፣ በዋልታ አለ፣ ወሬ አለ፣ ጨዋታ አለ። የሚይዝ ጨዋታ እንዳይወጣ የሚያደርግ ሌላ እንዳያስብ የሚያደርግ እዚህ አካባቢው የውሏቸው የዛ የሰራተኛ ማህበሩ ይሄ በጣም ሚድል ክላስ ላይና ሎወር ክላስ ላይ ያሉ ሰዎች ሲገናኙ የሚያወሩትን ወሬ እያወሩ ያንተስ ጌታ እንዴት ነበር ቀንህን እየተባለ የሚወራ አለ ጨዋታ የሚባልበት ሰዓት ነው። አንድ ያ የሚሞቁ ሰዎች እርስ በርስ ይተዋወቃሉ። እርስ በርስ ሲተዋወቁ ወግ አለ፣ ወሬ አለ፣ ጨዋታ ተጀመረ። እኛ ታሪኩ ድንገት ሁለት ሰዎች ሲጠይቁት ነው እንጂ የነገረን ቆይታ አለው። እሳት እንጨት ይጨመራል፣ እሳቱ ይግላል፣ ወሬው ይደራል፣ ይወራል። የሚያውቁት ሰዎች ተገኙ ሁለት። አንደኛዋ እዛ አካባቢ ልክ እንደነዛ እንደሚሞቁት ወንዶቹ አይነት ስራ የምትሰራ ይሄ ዝቅተኛ ስራ የምትሰራ በረችላል። አስታወሰችው። ምን ትሰራለህ እዚህ አንተ እኮ አለችው። ኧረ እኔ በእውነት አንቺ የምትይውን ሰው እኔ አላቅም ብሎ ይምልም ይራገም ጀመር። በእውነት አሁን ማወራ ውሸት ሆኖ ከተገኘ ልረገም ብሎ ማለት ለምን ይሞቅ ነበር።
በዚህ ላይ ወሬው፣ በዚህ ላይ ብርዱ። ይሄ ሰው ግን የሚፈለግ ሰው ነው። እግዚአብሔር ለትውልድ የፈለገው የመጀመሪያውን ቤተ ክርስቲያን በመንፈስ ቅዱስ መውረድ ስትመሰረት ሲኒየር ፓስተር እንዲሆን የተፈለገ ሰው። ጴጥሮስ ሲናገር ንግግሩ ከወደዛ እንደመጣ ታውቀዋል። ታውቃል አሉት። ታይዛል። ምን ትሰራለህ እዚህ? አለቦታህ ነህ። ደጋግሞ ቢነግሩት እሱ ግን እነሱ ለነገሩት ይመልስ ነበር እንጂ አይልም። ይሄ ሁሉ ታሪክ ሲፈጠር ኢየሱስ እዛ ብዙ እየሆነ ነው። ጴጥሮስ አሁንም ቀጥሏል። ሁለተኛው ሰው ግን ሊዋሸው የማይችል ነው። ከጥቂት ቁጥሮች በፊት ጆሮ የተቆረጠው ሰውዬ ዘመድ ነው። ዶሮ በላይ ናቸው እነዚህ ሰዎች። የሚሞቀው ነገር ግን ምን ቢሆን ነው? ቦልት ይይዛል። አስታዋሽ ቢኖርህ ለመላቀቅ ትቸገራለህ፣ አትወጣ። ብዙ ሰው የሚሞቀው አለው። የሚሞቀው ደግሞ ሰዎች አሉት፣ ክላሶቹ አሉት። ሞቃለህ፣ ታማለህ፣ ሰውየውን ከትፈ ትጨርሳለህ። ለትልቅ ነገር ተፈልገህ እዛው ሰፈር እንድትቀር የሚሞቀው ያለው ሰው ፓስተሩን አይሰማም። አብሮት የሚያሟሙቀውን ነው የሚሰማው። መጽሐፉ ይራገም ጀመር ከሚል ቀጥሎ አሁንም እሳቱን ይሞቅ ነበር ይላል። ኢየሱስ ይሄ ሁሉ ታሪክ እየሆነ እየተመታ በስሱ ያየው ነበር። የዚህን ሰው ታሪክ የቀየረው የጴጥሮስ ፐርሶናሊቲ ሳይሆን የጠሪው ስብዕና ነው። በውስጡ ውሰደኝ ሲል እንዲህ ያደረገ እኮ አለ ቦታ ስለሆንክ ነው። ውሰደኝ የት ትሄዳለህ? ከአባቶች ያልበልጥም አለው። ታው ኧረ ገና ስንት የሚቀጥል ነገር አለ። ተው አለ ቦታ ስለመጣ ነው እንዲሆንኩ። በል ተመለስና ሄዳለሁ። አወጣው ከዋሻ ውስጥ ነበር ይላል ኤልያስ። ከዋሻ ውስጥ ሂድ። እዩ ሲቀባ በወዳጆቹ መሃል ነበር። ሲመለስ ምን እየተካሄደ እንደነበረ እንዲነግራቸው ፈልገው ነበር። አልነገራቸውም። ከነሱ ጋርም አልተቀላቀለም። በየጊዜው አለ እኮ ቅናት፣ ቁጣ ውስጥ ግን ይይዙሃል። ክንፍህን ይነቅሉታል፣ ላባህን ይነቅሉታል። ልትበር ስትል የት ልትሄድ ነው ብለው፣ ና እባክህ ግድ የለህም ብለው፣ ልጾም ነው ና እንብላ ብለው፣ ላገለግል ነው ና እባክህን እኛም አንድ ሰሞን እንዲያርጎን ነበር እያሉ የሚይዙ እሳት አሟቂዎች አሉ። ዛሬ ገልብጠን እንወጣለን። አይመጥንህም፣ ምን እያረክ ነው እያሉት እኮ ነው። ምን እያረክ ነው? አይመጥንህም፣ ልቀቀንና ሂድ። አነጋገርህ ራሱ የነሱ አይደል እንዴ? ያየልህን ፊት አያረግም። ያንስ ሽተኝተህ ነው፣ ቀጥሎ ጆሮ ቆርጠ ነው። ይሄ ግን አይመለጥም። ሶስተኛው የመጨረሻ እድል ነው። እድልህም ይሳታርግ። አራተኛ የለውም። ራሱ ላይ እርግማን የጠራ ሰው ነው። አቤት እግዚአብሔር በክርስቶስ በኩል ከስንት እርግማን ዋጀው ይሄን ሰውዬ ራሱ ከራሱ ከንቱ ቃል እየሰማችሁኝ ነው። ከእርግማኑን የዋጀው ከራሱ ንግግር። ስንት ጊዜ ስንፍና ቃል አወራችሁ? ስንት ጊዜ ሊደርስ በራሴ ያወራኸው ነገር ላስ ላይ እንዳይደርስ ስንት ጊዜ ጣልቃ እንደገባልህ ታውቃለህ? አለ ቦታክ ስትውል የመጀመሪያው እላይክ ላይ የማይገባ አተያይ እንዲኖርህ ያደርግሃል። ዞር ብለህ አንድ የምትሞቀው ነገር ካለ የመጥፊያ የመሄጃ ምክንያት ይሆናል። ዛሬ ምናልባት ይህን እያወራው ተደብቃችሁ የምትሞቁት ጉዳይ ያላችሁ፣ የሐሜት መንደር ያላችሁ፣ የቧልት ያሉባልታ ከጥሪያችሁ አጉድሎ መንደር ለመንደር የሚያዞር የሆነ ዝም ብሎ የሚያለፋድድ ዝም ብሎ የሚያሟዝዝ ነገር ያላችሁ፣ እንዲህ አይነት ጓደኛ ጭምር ያላችሁ ሰዎች ዞር በልና ውጣ አንተ። በመጨረሻ ዶሮ ሶስተኛዋን ጮኸች። ኢየሱስ ቀና ብሎ አየው፣ በስስት አየው። ይሄኛው እንደ ገረዲቱ አይነት አይደለም፣ ጆሮ እንደተበጠሰበት ዘመድ አይነት አይደለም። ይሄኛው እግዚአብሔር ጴጥሮስ ረዳው። ልክ ሶስተኛዋ ዶሮ ሲጮህ ኢየሱስንም አወጡት ነው የሚለው ወደ ፍርዱ። አልተገናኙም። በስስት ያየው የነዛ ፍቅር አይኖች የነበረበትን ሰርከምስታንስ የሚያስተው ምን ሆንኩ ምርር አርጎ የሚያስለቅስ ውጣ ወደሚመጥንህ አይነት ነገር ነው። ውጣ ወደ ፈለግኩ አይነት አተያይ ይድረስ። ይህን ድምፅ ለምትሰሙ ለተጠራችሁት የእግዚአብሔር ሰዎች
ዛሬም በስስት ያያችኋል ኢየሱስ።